ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ በእንግሊዘኛ ሰዓትን እንዴት መናገር እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ሳታቋርጡ ማየትና መከታተል ነው የሚሆነው ማለት ነው። ከዚህ ጋር በርሱ ላይ እንደምታዩት ምን ይለናል? በእንግሊዘኛ ስለ ሰዓት ማውራት ይላል። ወይም ደግሞ ቴሊንግ ታይም ምን ማለት ነው? ሰዓት ስንናገር፣ በእንግሊዘኛ ሰዓት ስንናገር ወይም ደግሞ ተጠይቀን ስንመልስ እንዴት መጠየቅ ወይም ደግሞ መመለስ እንዳለብን እንማማራለን ማለት ነው። ከእናንተ የሚጠበቀው እንዳልኳችሁ ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል የሚሆነው ማለት ነው። ኦኬ፣ ቀጣይ ደግሞ የተለያዩ ጥያቄዎችን ይዤላችሁ የመመጣ ይሆናል። ራሳችሁን የምትፈትሹባቸው ቀለል ያሉ ጥያቄዎችን ይዤ መጥቼ እነዛን በጋራ የምንሰራ ይሆናል። እንግዲህ ዛሬ ስለ ሰዓት እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንሄድ የመጀመሪያው ምን ይላል? እንዴት በቀላሉ እናነባዋለን? ትርጉሙስ ምንድን ነው የሚለውን ነገር ስንመለከት የመጀመሪያው ምን ይላል? የመጀመሪያው የእንግሊዝኛ አልፋቤት ማነች? አይ ነች። ከዛ ቀጣይ ማነች? ቲ ነች። አይ ቲ በአንድ ላይ ምን ተብሎ ይነበባል ብለናል? ኢት ተብሎ ይነበባል። ኦኬ፣ ከዛ አይ ኤስን ምን ብለን እናነበው? ሁሌም ቢሆን ምን ተብሎ ይነበባል? ኢዝ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ምን ብለን እናነበው? ቲኤች እንደምን ይነበባል? እንደ ስ እናነባዋለን። እንደ ዝ የሚነበብበት ሰዓት አለ። ከዚህ ጋር ግን እንደ ስ እናነባዋለን። ከዛ አር ኢ በአንድ ላይ ምን ተብሎ ይነበባል? ሪ ብለን እናነባዋለን። እስኪ በአንድ ላይ እናነበው። ስሪ። ከዛ ወደዚህኛው ስንሄድ ኦን እንደ ኦ ማንበብ፣ ሲን እንደምናነባታለን። አሁን ሲ እንደ ክም ትነበባለች፣ እንደ ስም ትነበባለች። ከዚህ ጋር ግን እንደምናነባታለን፣ እንደ ክ እናነባታለን። ከዛ ኤልኦን እንደ ሎ ማንበብ፣ ሲና ኬን እንደ ክ ማንበብ በአንድ ላይ። ከዛ ኦ ክ ሎ ክ ኦክሎክ ተብሎ ይነበባል። እስኪ አሁን ደግሞ ሙሉ እናነበው። ኢት ኢዝ 3 ኦክሎክ። ኢት ኢዝ 3 ኦክሎክ ምን ማለት ነው? ከዚህ ላይም በቁጥር አስቀምጨዋለሁ። ከዚህ ጋር ደግሞ በአማርኛው ምን ማለት እንደሆነ ተቀምጧል ማለት ነው። ምን ማለት ነው? 3 ሰዓት ነው ማለት ነው። 3 ሰዓት ሻርፕ 3 ሰዓት ሲሆን ኢት ኢዝ 3 ኦክሎክ እንላለን። በአማርኛው 3 ሰዓት ነው ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ አይቲ ኢት ተብሎ ይነበባል። ኢት አይኤስ ምን ብሎ ይነበባል ብለናል? ኢዝ ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ ኤፍ አይ ፋይ ተብሎ ይነበባል። ፋይ ቪን እንደ ቭ ማንበብ፣ ኢ ሳይለንት ነች ወይም ደግሞ አትነበብም። ከዛ በአንድ ላይ ፋይቭ ብለን እናነባዋለን። ከዛ ወደዚህኛው ስንሄድ ፒኤን እንደ ፓ ማንበብ፣ ኤስን እንደ ስ፣ ቲን ደግሞ እንደ ት እናነባዋለን። እስኪ በአንድ ላይ እናነበው። ፓስት። ኦኬ፣ ወደዚህኛው ስንሄድ ምን ብለናል? ቲኤች እንደምን ይነበባል ብለናል? እንደ ስ ይነበባል ብለናል። ከዛ አር ኢ ምን ተብሎ ይነበባል ብለናል? ሪ ብለን እናነባዋለን ብለናል። ከዛ በአንድ ላይ ስሪ ብዬ አነባዋለሁ። እስኪ ሙሉ እናነበው። ኢት ኢዝ 5 ፓስት 3። ኢት ኢዝ 5 ፓስት 3። ኢት ኢዝ 5 ፓስት 3 ተብሎ ይነበባል። ከዚህ ላይ ምን ይላል? 3 ሰዓት ከ05 ወይም ደግሞ 3 ሰዓት ከ5 ይለናል። ምን ማለት ነው? 3 ሰዓት ከ5 ነው። 3 ሰዓት ከ5 ነው ማለት ነው። መልካም፣ ወደ ሶስተኛው ስንሄድ በተመሳሳይ አይና ቲ ኢት ተብሎ እንደሚነበቡ አይተናል። ኦኬ፣ አይንኤስ ኢዝ ብለን እናነባቸዋለን። እሺ፣ ቲኢ
እንደምን ይነበባል? እንደ ቴ ማንበብ። ኤንን እንደ ን በአንድ ላይ ቴ ን ቴን ብለን እናነባዋለን። እሺ ይህስ ምን ይላል? ፒኤ እንደምን ይነበባል ብለናል? እንደ ፓ። ኤስ እንደ ስ፣ ቲን ደግሞ እንደ ት ማንበብ። በአንድ ላይ ሲነበብ ፓ ስ ት ፓስት ፓስት። ከዚህ ጋር በተመሳሳይ ምን ይላል? ቲኤች እንደምን ይነበባል ብለናል? እንደ ስ። አር ኢ እንደ ሬ ይነበባል ብለናል። በአንድ ላይ ስ ሬ ስሬ ስሬ። ሙሉ ሲነበብ ኢት ኢዝ ቴን ፓስት ስሪ ኢት ኢዝ ቴን ፓስት ስሪ ብለን እናነባዋለን። ምን ይላል? 3 ሰዓት ከ10 ማለት ነው በአማርኛው 3 ሰዓት ከ10። ከዚህ ላይም ምን ይላል? 3 ሰዓት ከ10 ነው ማለት ነው። መልካም ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? አይና ቲ ምን ተብሎ ይነበባል ብለናል? ኢት ተብሎ እንደሚነበቡ አይተናል። ወደዚህኛው ስንሄድ አይኤስ ምን ተብሎ ይነበባል? ኢዝ ብለን እናነባዋለን። ኦኬ ወደዚህኛው ስንሄድ ኪው እና ዩ በአንድ ላይ ምን ተብሎ ይነበባል? ኳ ተብሎ ይነበባል። ኳ። ከዛ ኤን እንደ አ ማንበብ፣ አረን እንደ ር፣ ከዛ ቲን እንደ ት። ኢ ሳይለንት ነች ወይም ደግሞ አትነበብም። አረን እንደ ር ማንበብ። በአንድ ላይ ኳ ኳ ር ተ ር ኳርተር ኳርተር ብለን እናነባዋለን። ኦኬ ወደዚህኛው ስንሄድ ፒኤን እንደ ፓ፣ ኤስን እንደ ስ ማንበብ፣ ቲን ደግሞ እንደ ት። በአንድ ላይ ፓ ስ ት ፓስት ፓስት ብለን ማንበብ። እሺ ወደዚህኛው ስንሄድ ቲ ደብሊው ኦ በአንድ ላይ ቱ ብለን እናነባዋለን። በአንድ ላይ ሙሉ ሲነበብ ኢት ኢዝ ኳርተር ፓስት ቱ ኢት ኢዝ ኳርተር ፓስት ቱ። ምን ማለት ነው? 3 ሰዓት ከ12 ነው። በአማርኛው ምን ያህል? 3 ሰዓት ከ12 ነው ማለት ነው። እሺ ይህም በዚህ ካየን ወደዚህኛው ስንሄድ በተመሳሳይ አይ ቲ ኢት ተብሎ እንደሚነበብ አይተናል። እሺ አይንኤስ ኢዝ ብለን እናነባዋለን። ከዛ ቲኢ እንደሚነበብ ብለናል? እንደ ቴ። ኤንን እንደ ን ማንበብ። አንድ ላይ ቴን ብለን እናነባዋለን። ኦኬ ቲኦ ምን ተብሎ ይነበባል? እንደ ቱ ይነበባል። እንደ ቱ። ከዛ ወደዚህኛው ስንሄድ ኤፍኦን እንደ ፎ ማንበብ፣ ዩን መዝለል ወይም ደግሞ ሳይለንት አድርገናት እንሄድና አርን እንደ ር ማንበብ። በአንድ ላይ ሲነበብ ፎር ብዬ አነባዋለሁ። እስኪ ሙሉ እናነበው። ኢት ኢዝ 10 to 4 ኢት ኢዝ 10 to 4 ምን ማለት ነው? 3 ሰዓት ከ50 ነው፣ ወይም ደግሞ ለአራት 10 ጉዳይ ነው። ለአራት 10 ጉዳይ ነው ማለት ነው። ከዚህ ላይም ምን ይላል? ለአራት 10 ጉዳይ ነው ይለናል። ኦኬ ወደ መጨረሻው ስንሄድ አይቲ በአንድ ላይ አይና ቲ ምን ተብሎ ይነበባሉ ብለናል? ኢት ተብሎ እንደሚነበቡ አይተናል። ከዛ አይንኤስ ኢዝ ተብሎ ይነበባሉ ብለናል። እሺ ወደዚህኛው ስንሄድ ኤፍ አይ እንደ ፋይ ወይም ደግሞ ፋ ይ የሚል ድምፅ ይኖረዋል። ቪ እንደ ቪ ይነበባል። ኢ ሳይለንት ነች ብለናል። በአንድ ላይ ፋይ ኢቭ ፋይቭ ብለን እናነባዋለን። ከዛ ቲኦ እንደ ቱ ይነበባል። እንደ ቱ። ኢስ ምን ይላል? ኤፍኦን እንደ ፎ ማንበብ ብለናል። ከዛ ዩን ማለፍ፣ አርን እንደ ር ማንበብ። በአንድ ላይ ሲነበብ ፎር ብለን እናነባዋለን። እስኪ ሞ እናነበው። ኢት ኢዝ 5 to 4 ኢት ኢዝ 5 to 4 ኢት ኢዝ 5 to 4 ምን ማለት ነው? 3 ሰዓት ከ55 ነው፣ ወይም ደግሞ ለአራት 5 ጉዳይ ነው። ለአራት 5 ጉዳይ ነው እንደማለት ነው። ከዚህ ላይ ምን ይላል? ለአራት 5 ጉዳይ ነው እንደማለት ነው። ኦኬ እንደዚህ እያደረግንን ሰዓትን በቀላሉ መናገር መለማመድ እንችላለን ማለት ነው። እንዳልኳችሁ በቀጣዩ ቪዲዮአችን ወይም ደግሞ ትምህርታችን የተለያዩ ጥያቄዎችን አምጠን ልምምድ ወይም ደግሞ ፕራክቲስ የምናደርግ ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ላይክ ሸር በማድረግ መጀመር ነው የሚሆነው። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ